ሚስቱን ለማሳቅ ብሎ እናቱን ያስለቀሰው ወጣት ታሪክ። አንድ ጊዜ ወደ ሱቅ ይሄዳሉ። ሚስቱ፣ ልጁ እና እናቱ ልጁን አዝላ ነበረ። ከዛ በኋላ ሱቅ ገቡ። ሱቅ ሲገቡ የወርቅ ሱቅ ነው፣ ወርቅ የሚሸጥበት ሱቅ ነው እና ወርቅ ይመርጣሉ። ሚስት የ20 ሺህ ብር ወርቅ ስትመርጥ እናት ደግሞ የ100 ብር ቀለበት መረጡና ከዛ ሂሳብ ሊከፍል ሰውየው ይመጣል፣ ወይም ልጁ ማለት ነው ይመጣል። ከዛ በኋላ ሲመጣ ስንት ብር ነው ሲለው 20,100 ብር ነው ይለዋል። አይ እንዴት ነው 20,100 ብር የሚሆነው? ሚስቴ የገዛችው እኮ የ20 ሺህ ብር ወርቅ ነው እንጂ 100 ብሩ ከየት መጣ ምናምን ሲለው አይ እናትህ ቀለበት አንስታለች ለዛ ነው ይለዋል። ከዛ እንዴ ሚስቱ አጠገቡ ስለነበረች ሚስቱን ለማሳቅ ብሎ አጃይዞች ደግሞ ወርቅ ይለብሳሉ እንዴ ማለትም አሮጊቶች ወርቅ ይለብሳሉ እንዴ ምናምን ብሎ በእናቱ ላይ ያላግጣል። ከዛ በኋላ እናቱ በጣም ተሰበረች፣ ሚስቱ ደግሞ በጣም ሳቀችና ካሁን በኋላ በቃ ልጃችንን አታዝልልን፣ ልጃችንን አትንከባከብልን ምናምን ብላ ሚስቱም ታላግጣለች በእናቱ ላይ ማለት ነው። ከዛ ያንን ቀለበት አስቀመጠችውና እናቱ እያለቀሰች ወደ መኪናው ሄደች ማለት ነው፣ ልጁን አዝላ። ከዛ እየተሳሳቁ ገዝተው ወጡ። ገዝተው ሲወጡ እናት በጣም እያለቀሰች ነበረ፣ ከመኪናው ሆና ማለት ነው እያለቀሰች ነበረ። እና ወርቁን ይዞላት መጣ፣ ይሄ ቀለበቱን ማለት ነው። እንቺ ቀለበቱን ከፈለግሽው እንቺ ያዥው ማይላተን። ከዛ በኋላ ማንም እንደሚደሰተው እኔም በኢድ ልደሰት ብዬ አስቤ ነበረ። ነገር ግን አንተ ደስታዬን ገደልከው። ነገር ግን አንተ የሀዘኔ ምክንያት ሆንክ። አላህ ይሳምህክ፣ አላህ ይቅር ይበልህ ብቻ ምናምን ብላ በጣም ማለቀሰችና ተኮራርፈው ወደ ቤት ሄዱ ማለት ነው። እና እንደዚህ አይነት ማለት ምናልባትም ለቀልድ ብለን የምንለው ቤተሰቦቻችን በተለይ ደግሞ እናትን ሊሰብር ይችላል። ለሰዎች ብለን የምንቀልዳት ነገር አንዲት ንግግር የሰውን ህይወት ልታመሰቃቀል ትችላለች እና የእናቱን ደስታ በዚህ መልኩ ገደለ። አምላካችን አላህ ሱብሓነሁ ወተዓላ በተከበረው ቃሉ ወወሰይና ልኢንሳነ ቢዋሊዲሂ ኢሕሳና፣ ለሰውም በወላጆቹ ላይ መልካም እንዲውሉ አዘዝ ነው። ሐመለትሁ እሙሁ ኩርሃን ወወضዐትሁ ኩርሃ፣ በችግርም ላይ ሆና ወለደችው፣ በችግርም ላይ ሆና አረገዘችው እያለ ይናገራል። እና ይህ ችግሯን ሳይቀር አምላካችን አላህ ሱብሓነሁ ወተዓላ ቁርአን ላይ ገልጿል። አላህ መልእክተኛ ዓለይሂ ሰላቱ ወሰላም አንድ ጊዜ አንድ ሆነ ሰው እየመጡ ይጠይቃቸዋል፣ ሰሃቡ ማለት ነው። من أحق الناس بحسن الصحابة ብሎ ሲጠይቃቸው ያላህ መልእክተኛ ምን አሉ? ቃለ ኡሙክ ثم من سلاچو قال امك قال ثم من سلاچو قال ثم امك ከዛ ያላህ መልእክተኛ ማለት ሰላቱ ሰላም እናትህ ብለው ነው የመለሱለት ማለት ነው። ስለዚህ ሶስት ጊዜ ሁሉ ለእናት የተሰጠው ለምንድን ነው? እናታችንን እንድንከባከብ፣ እናታችንን እንድናከብር፣ እናታችንን እንድንወድ ከሌላው ከሁሉም በተሻለና በተሻለ መልኩ እንድንከባከባት ነው። በተለይ ደግሞ እርጅና ሲሆናቸው ቶሎ ብለው ሆድ ይብሳቸዋል፣ አቅም ያንሳቸዋል። እኛ በልጅነታችን ያን ሁሉ ተንከባክበው ሳይበሉ አብልተው ሳይጠጡ አጥተው መከራቸውን አይተው አሳድገውን ነገር ግን እንደዚህ ማንቋሸሽ፣ ዝቅ ማድረግ ከዛ በኋላ ደግሞ ልባቸውን የሚሰብር ነገር ማድረግ በጣም የተወገዘ መጥፎውን የሆነ ነገር ነውና እናታችንን መንከባከብ አለብን። ለማንም ብለን ቢሆን ሰውን ለማሳቅም ሆነ ለማንም ብለን እናታችንን ማስከፋት የለብንም። አላህ Subhanahu Wa Ta'ala የሚቀር ነገር እናታችንን እስካላዘዛችን ድረስ እናታችንን ከአላህ Subhanahu Wa Ta'ala ቀጥሎ ከአላህ Subhanahu Wa Ta'ala ትእዛዝ ቀጥሎ እናታችንን አባቶቻችንን የምታዘዝ ግዴታ አለብን። ይሄንን ደግሞ ያዘዘን አላህ Subhanahu Wa Ta'ala ነው። ከሱ አምልኮ ቀጥሎ ራሱ ቤተሰቦቻችንን እንድንታዘዝ ነው አላህ Subhanahu Wa Ta'ala ያዘዘንና ጥንቃቄ እናድርግ፣ ልባቸውን እንዳንሰብር። ምክንያቱም ነገ በእኛ በልጆቻችን እንደነሱ ያደረግነውን ነው ተመልሰው የሚያደርጉት ማለት ነውና መልካም ነው አለላችሁ ኢንሻአላህ። አላህ ያህፍዝኩም።